Odeya Bila Oddoti dhufe ji'a afurii dura addana dhufeen ture saambaan dhukkubsadha ture kaanserii saambaa baay'ina dhukkuba ture hospitaala naqamtee ciisaan ture waggaa tokko muluun ciise fayyuun dadhabe namboo waaqayyotti qanii tokko garuu badeen addana dhufe addana gizee dhufu gastaa usiin gale hawaariyaan akkuma kana addana bubbuleen addana kana ko hirmaadheen jira oddoo sana taa'eera nawaame sana booddee kaanserii sombaa harraa qabee sirraa aabateera lammaffaa sittin deebi'u kaanserii sombaarraa bilisaati naan jedhe isaa booddee akkuma ndi jedhe kuno kaanserii sombaarraa waaqayyo bilisana baaseera yaa saba waaqayyo naa galateeffadha ይችላል ኢየሱስ እዚህ ጋስታውስ ገብቼ ነበር ከነቀምት መጣውና ከሆስፒታል እንደወጣው እዚህ መጣው ጋስታውስ ሐኪሞቹ ምን አሉኝ ይሄ ነገር ከሐኪማችን በላይ ሆኗል ከመድኃኒት ጋር ተዛመደ ነገር ነው ወደ ጳውሎስ እንጽፍላለን ብለው ነበሩ ካንሰር ነው አዎ የሳምባ ካንሰር የሳምባ ካንሰር አዎ አሁን ተፈውሷል አዎ ጉባኤ ቆሞ ለጌታ ይችላል ይችላል ልበድከፈ ያሳየኝ ልበድከፈ ስትጠብቀኝ ይናፍቀዋል እንባን ከዓይኖቼ ምስጋና ሞልቷል በከንፈር ሃሌሉያ አሁን ደስተኛ ነሽ አሁን ደስተኛ ነኝ እሺ በካንሰር ታሞን ለሚሰቃዩ ሰዎች የምትለው ጉዳይ ካለ ወደዚህ ነው ገራ ከናቲ ኮታ ገራ ኢየሱስ ይትበቃ አነከ ኢየሱስ እንጂሩ ፍሪ አነመራን ካስኔ ሃኒ ገንዘምኒ ነመራን ካስኔ ኢየሱስ ይትበቃዳ አኒ ለፈሰኑ ዳቤ ኢጋፊ ማላንቱ ፈቱሬኒ ዋቀዮ ከነራቲ ማና ከነ ዱፌን ቢሊሰነ ባሴ ዋቀዮን አልተካና ገለቴፈዳ ጉባኤው እልልታ ክብር ምስጋና ለእግዚአብሔር ሃሌሉያ ማነው ከዚህ ጉባኤ ካንሰር መበቀል መፈልግ ማነው እስቲ ሁላችሁ ባላችሁ ቦታ እንዲህ አድርጉ እስቲ በእናንተ ቤት ካንሰር አይሰራ እስቲ ኳላን ከፊትን ቼክ አድርግ ዙሪያ ቼክ አድርግ አላችሁልኝ በህይወት እስካለ ድረስ በመድኃኒት ተብዬ ነበረ አሁን ተፈውሻው ይላልና እስቲ ያኔ እጃችሁ እንዲህ አድርጉ ስም ያለው ስም የሌለው የትኛው በሽታ ከላይ ከጸጉሩ ጀምሮ እስከ እግር ጫፍ ድረስ ላንተም ለቤተሰቦች ለልጆች ሰላም ይሆናል በዚህ ዓመት ሞትና ሐዘን አይሆንም ጨለማ ሁሉ ይወገዳል ወደዚህ ቤት ስመጣ ዛሬ ሳምንት እግዚአብሔር በእናቴ ህይወት ተአምር ነው ያደረገው እኔ በዚህ ጉባኤ መካከል ሆኜ ሳለው እናቴ በክፍለ ሀገር ለሞት ቀርባ እጅግ በጸና በሽታ ስትሰቃይ ሐዋርያው ከጉባኤ መካከል እየጸለየ ውሃ ላይ እጁን ጭኖ ጸለየልኝ እኔም እናቴ አትሞትም ብዬ አመንኩና ወዲያውኑ በቤታችሁ ሞት አይሆንም የሚለውን አዋጅ እያወጀ ያንን አዋጅ ሰምቼ በእምነት ለእናቴ ደወልኩና ተፈውሰሻል ብዬ ነገርኳት ልክ ይሄንን ድምጽ እንደሰማች የሐዋርያው አምላክ እግዚአብሔር እናቴ ለሞት ቀርባ ካለችበት በሽታ ፈውሷት አሁን ለምስክርነት በፊታችሁ ቆምኩኝ ጉባኤው ለጌታ እልልታ ጭብጨባ ክብር አምጡ ክብር ለኢየሱስ ይሁን እኔ መጣሁት ቅርብ ጊዜ ነው ከጅማ ነው ወደዚህ የመጣሁት በስራ ዝውውር ነው የመጣሁት እናቴ በጣም ታማ ነበረ በካንሰር በሽታ ቀጠሮዋ በ11 ነበረ እኔ ግን በ10 እሷን እዚህ የመጥቼ ነበርና እግዚአብሔር በዚህ ስፍራ ይሰራል ክብር ለኢየሱስ ይሁን በእውነት እግዚአብሔር ይሰራል
እና እናቴ ተጠራውና ወደ ፊት ለፊት ወጥቼ በጣም ስጸለይላት ነበር። ቀጠሯ በ11 ነው፣ በ10 ግንቦት 10 ማለት ነው። ከዛም ማታ ላይ ደግሞ ገስታውስ ገብተን ነበረ። ገስታውስ ስንገባ አባቴ ታላቅ አፍታም ትሆናለሽ አለኝ። አሜን አልኩት። እናቴ ደግሞ ሞት ባንቺ ላይ አይሆንም ትፈወሳለሽ ብሏታል። ክብር ለኢየሱስ ይሁን። ድኛለሁ ብላኛለች። ሙሉ በሙሉ ድኛለሁ የምለውን እሷ ምስክርነት ይዛ ትመጣለች። ሚራክል ነው ለኔ የሆነልኝ። በእውነት አላሰብኩም። በዚህ 6 ቀን ውስጥ ታምራት የሚሆንላችሁ ሰዎች ኑና ውጡና ዘርዝሩ ነው የተባለው። እዛን ቀን ግንቦት 10 ማለት ነው። ከዛን እኔ አላሰብኩም። ከየት ይሁን ወዴት ይሁን አላቅም 2200 ሺህ ብር ገብቶልኛል። ጌታን አመስግኑልኝ። ደስ ያለው ለጌታ ክብር እልልታ ጭብጨባ። ዕለተ ማክሰኞ እዚህ በነበረው ፕሮግራም የወንድማችን ይመጣል። ስመጣ የዚችን ብላተና ልብስና የሷን ጨርቅ መልበሻዋን ይዞ በጉባኤ መካከል ይገኛል። ልክ የእግዚአብሔር ሰው ነብይ ግሩም እያገለገለ እንዲህ አይነት ጨርቅ የያዘ ሰው አለ አያለው። ከቤት ምስት ወታ ጠብታለች ና ብሎ ስሙን ጠርቶ ከጉባኤ ፊት ያቆመዋል። ልክ ጸለየለት። እቺ ከቤት ያለ ምክንያት ለ11 ቀን ጠብታ ሄደች ምስት በዚህ ሳምንት ትመጣለች ብሎ ጸለየለት። አሁን ከልጄ ከምስቴ ጋር እግዚአብሔር የተናገረውን አድርጎ ለምስክርነት በፊታችሁ ቆምኩ ይላል። ጉባኤው ለጌታ ክብር አምጡት። እቺታችን የመጣችው ከዚሁ ከአዲስ አበባ ነው። ስትነግረኝ እንደዚህ ነው ያለችው። ለ8 ወር ሙሉ በ3 በሽታ በጣም ሰቃይ ነበር አለችኝ። አንደኛ በሽታ በማህፀን ኢንፌክሽን ሰቃይ ነበር። ሁለተኛ በከባድ በሆነ በጨጓራ ህመም ሰቃይ ነበር። ሶስተኛ በአስም በሽታ ሰቃይ ነበር። ለዚህ በሽታ በጣም ብዙ ሐኪም ቤት ሄጃለሁ፣ ብዙ ቦታ ገንዘቤን ጨርሻለሁ፣ ግን አንድም መፍትሄ አላገኘውም አለችኝ። ሁሉም ቦታ ሄጄ መፈወሳችም ነው የሚሉኝ። ከዛ በኋላ በቤቴ ቁጭ ብዬ ጂሰስ ወንደርፉልን ከፍቼ ሳይ ብዙ ሰዎች ከካንሰር ከኤችአይቪ ከብዙ አይነት በሽታ እንደተፈወሱ ሳይ የኔም ነገር እዛ ይፈወሳል ብዬ ማስታወቂያ አይቼ መጣው። በዛ በመጣውበት ሰዓት ጉባኤ ውስጥ ተቀመጥኩኝ። ፕሮግራሙን ተካፍዬ መጨረሻ ገስታውስ ገባው ትለኛለች። ገስታውስ ከገባው በኋላ ሐዋርያው ዘይት ቀብቶ ከዛሬ ጀምሮ እነዚህ 3ቱን በሽታዎች ካንቺ ላይ ታጫቸዋለች ተፈውሰሻል ብሎኝ ወጣው። ከዛ ጊዜ ጀምሮ ከማህፀን ኢንፌክሽን ከጨጓራ ከአስም በሽታ ነፃ ወጥቼ ጌታን ላመሰግን መጥቻለሁ ትላለች። ለጌታ ክብር እልልታ አምጡላት። እኚህ እናት የመጡት እግዚአብሔር ተናግሯቸው በህይወታቸው ተአምራት ተደርጎላቸው ነው። የእግዚአብሔር ሰው ነብይ ግሩም አርባ ምንጭ ለአገልግሎት በሄደበት ምዕራፍ በጉባኤ መካከል አስነስቷቸው የጌታን ድምጽ ያመጣላቸዋል። ሲያመጣ ስማቸውን ጠርቶ እዚህ ከተማ አትኖሩም፣ ከዚች ከተማ ትወጣላችሁ፣ እግዚአብሔር በምድር አደባባይ ላይ ያከብራችኋል፣ ጌታንም በህይወታችሁ እድሜ ታገለግላላችሁ ብሎ ይጸልይላቸዋል። እግዚአብሔር በባሪያው በኩል የተናገረው ቃል በህይወታቸው ጸንተው ከነበርኩበት ከተማ ወጥቼ እግዚአብሔር አዲስ አበባን ከተማ አሳልፎ ሰጥቶኝ በዚህ ከተማውን እግዚአብሔርን እያገለገልኩ እገኛለሁ፣ ለምስክርነት ቆምኩ ትላለች። ጉባኤው ለጌታ ክብር ያመጣል።